ቤታችን ላይ የነበረው ክርክር ህግ ጉዳዮችን እንዳነብ ገፋፍቶኛል። ክሶች እንዴት እንደሚጻፉ ምናምኑላ በጣም ፕራክቲስ አድርግ ነበር። እስኪ እንዳጠቃላይ ደግሞ እንደ እስልምና ስናየው በቁርአንና በሐዲስ ነው ፍርዶች የሚሰጡት ወይ ደግሞ ሁክሞች የሚነገሩት። ከዛ ጋር ተያይዞ እንደው የገጠማችሁ ቻሌንጅ የለም? መኪና ገዝተሃል፣ በዛ ውል መካከል ችግር ቢገጥምህ የግድ መፍታት ያለብኝ በሸሪዓ ህግ ነው። ቢቻል ጥሩ ነበር ቢኖረንና ያንን እናስፈጽምበት። በኃይለሥላሴ ጊዜ የወጣው ህግ ታቤር ህጉ ላይ ያለው ምክንያት ያስፈልገዋል። ሰው ሲፈታ ምክንያት መጥቀስ አለበት። አሁን ደግሞ የተሻሻለ የቤተሰብ ህግ ማንም ሰው ምክንያቱን ሳይጠቅስ በቃ መፍታት አልፈልጋለሁ ከሌጋ መኖር አልፈልግም ብቻ ማለት በቂ ነው። አሁን ሴቶቻችን አንዳንድ ጊዜ በጣም አሳፋሪ ነገር ይናገራሉ። እንደዛ ሸሪዓ ፍርድ ቤት የሴት መብት ይመድላል ብለው ይናገራሉ። እኔ በዛ አልፈልግም። እስልምናችንን ተቀብለን ይበድላል ብላ የምታምን ከሆነ ወይም የምናስተምርበት መንገድ ልክ አይደለም። ምናልባት እስኪ አንዳንዴ ጥቅሞቹ ምንድናቸው? ወደዚህ ወደ መንግስት አካል መግባቱና አለመግባት ደግሞ አያስፈልገንም። በቃ ምን አነካካንኛ ሸክ ውስጥ ብንቀር ይሻላል። አሁን ምሳሌ ብዙ ሰዎች አሉ ሊማሩ ይፈልጋሉ ብሎ ከዛ ግን ከሸሪዓ ጋር ትንሽ ስለሚነካካብኝ እሱን ብተው ይሻላል ብለው ይተዋሉ። ማንም ሰው እዚህ ሀገር ውስጥ እኖራለሁ እስካለ ድረስ ህግን አልፈልግም ብሎ መኖር አይችልም። እኔ ይሄንን ቃህን ዝም ብዬ ይዤብህ ብሄድ መልስ ትለኛለህ። አልመልስም ብዬ ጥዬ ብሄድ ለፖሊስ ነው የምትነግረው። እንግዲህ ህግ ጋር ገባህ እኮ ሳትፈልገው። بسم الله والصلاة والسلام على رسول الله صلى الله عليه وسلم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون. ودنا የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ የአላህ ሰላም እዝነትና በረከቱ በእናንተ ላይ ይሁን። ይህ ፕሮግራማችን ዘወትር የሚቀርብላችሁ አያ ወሂካያ ምዕራፍ 2 የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን ላይ እንግዲህ የተለያዩ ሰዎችን እየጋበዝን እናንተን ያስተምራሉ የምንላቸውን ርዕሶች እያነሳን ነው የምንገኘው። ባለፈው አቁመን የነበረው ከጠበቃ ሰዒድ አብደላ ጋር ነበረ። ጠበቃ በድጋሚ እንኳን በሰላም መጣችሁልን። ባለፈው አቁመን የነበረው ወደ ህግ ዓለም ወይ ደግሞ ወደ ጠበቃነት ወደ አቃቢ ህግ እንዴት ገባችሁ የሚለውን ነበር እያነሳን የነበረውና አስባችሁትና ፈልጋችሁትም እንደነበረ እንደዛው ደግሞ መነሻም እንደነበረው በሰፊው ዳሰንበት ነበረ። እስኪ ዛሬ ብንቀጥል ትንሽ ደስ ይለኛል። መርሐባ። እንግዲህ ባለፈው ሳምንት ለማንሳት እንደሞከርኩት በቤታችን ላይ የነበረው ክርክር ህግ ጉዳዮችን እንዳነብ ገፋፍቶኛል። ክሶች እንዴት እንደሚጻፉ ምናምኑላ በጣም ፕራክቲስ አድርግ ነበር። ከዛ በኋላ ያው በምርጫ መሰረት አግኝቼ ጎንደር ዩኒቨርሲቲ የህግ ትምህርት ቤት ገባው። እንዳውም የሲቪል ፕሮሲጀር የሚባል አለ፣ የስነ ስርዓት ህግ ማለት ነው። የክስ አጻጻፎች ምናምን ላይ እና ፎርማት አዘጋጁ ሲባል አልተቸገርኩም ነበርና ሌሎች ተማሪዎችም እስቲ እንጻፍልኝ ምንድነው ምናምን እያሉ እኔ ከዛ በፊት ፕራክቲሱ ስለነበረኝ ጽፍ ነበር እንትኖችን እዛም ላይ ጭምር አግዞኛል። ማሻአላህ በጣም ጽሁፎች ምናምን ቀድም የጀመርኳቸው ነበሩ። በዚህ አይነት ሁኔታ ነው የህግ ትምህርትን የመረጥኩት የገባችሁበት ማለት ነው። ምናልባት እስኪ ጠበቃነት ሲባል እንግዲህ ዙሮ ህግ ላይ ነው ትኩረት የሚያደርገውና የወጣን ህግ አለ እሱም ማስፈጸም ሊሆን ይችላል ወይ ደግሞ ህጉ እንደዚህ ነው የሚለው የሚፈርደውና በዚህ ይፈረድ የሚል ነገር ነው የሚነሳበት በዋናነት። እስኪ እንዳጠቃላይ ደግሞ እንደ እስልምና ስናየው በቁርአንና በሐዲስ ነው ፍርዶች የሚሰጡት ወይ ደግሞ ሁክሞች የሚነገሩት። ከዛ ጋር ተያይዞ እንደው የገጠማችሁ ቻሌንጅ የለም? እሱንስ እንዴት ነው ማስታረቅ የምንችለው? ቻሌንጅ የለም ለማለት አይቻልም። ግን ያን ያህል በጣም የከፋና ልክ ብዙ ሰዎች እንደሚያስቡት ሸሪዓን አሽቀንጥሮ ጥሎ በዚህ ነው የምንተዳደረው የሚል አይደለም። ያው ሀገራችን እንደሚታወቀው የተለያዩ እምነቶች የሚኖሩበት ነው።
እነዚህ ሰዎች ደግሞ አብረው ለመኖር ስምምነት ሲያደርጉ ልክ ረሱል ሰለላሁ ዐለይሂ ወሰለም መዲና ሲገቡ እዛ ይኖሩ ከነበሩ የአይሁዳውያን ማህበረሰብ ጋር ስምምነት አድርገዋል ስለ አኗኗራቸው። እንደኛ አይነት ሀገርም ስለ አኗኗራችን እንዴት እንኖር አጠቃላይ ሙስሊምም ክርስቲያንም ሳይል የሚያግባባን ነገር ያው ህገ መንግስት ተብሎ ያው ጸድቋል። ያንን ነገር እንተገብራለን። የሙስሊሙ መብት እንደተከበረ የሌላው መብት እንደተከበረ ማለት ነው። የእምነት መብት ይከበርልህና በዛ ስምምነት ትኖራለህ። እኛ ያደረግነው ውል ነው፣ ህገ መንግስቱ ማለት ነው። የወጡ ህጎች አሉ። ሁሉም ህጎች ከሸሪዓ ጋር ይጣረሳሉ ማለት አይደለም። የሚጋጩ ህጎች አሉ። ግን በአብዛኛው አንድ ሰው የምንሰራቸው ስራዎች አሁን ግን ከጥብቅና አንጻር ብትነግረኝ አንተ ውል አድርገህ መኪና ገዝተሃል። በዛ ውል መካከል ችግር ቢገጥምህ የግድ መፍታት ያለብኝ በሸሪዓ ህግ ነው። ቢቻል ጥሩ ነበር ቢኖረንና ያንን የምናስፈጽምበት። ግን አንተ ሐቅህን እስካላለፍከ ድረስ መብትህን ከሆነ የምትጠይቀው ጽፈህ ያዘጋጀኸው ውስጥ ያለ ነገር ያንን ነገር ለማስፈጸም የምታደርገው ሂደት በመደበኛ ፍርድ ቤት ሆነ እንጂ የጠየቀው የተቀበልከው መብትህን ነው። ከተስማማችሁት ከጽሁፋችሁ ውጪ የምታደርጉት ነገር የለም። የሚወስንልህ ዳኛ ብቻ ነው፣ የሸሪዓ ዳኛ ያልሆነው እንጂ የሰው ሐቅ እስካልወሰድክ ለምሳሌ ከቆየብህ ወለድ መጠየቅ ትችላለህ። አንተ ወለዱን መተው ትችላለህ። ለአንተ የተተወ ነገር ነው። ህጉ ወለድ ከፈለክ ወለድ መጠየቅ ትችላለህ ብሎ አስቀምጦልሃል። አይ እኔ ወለዱን አልፈልግም፣ ግን ይህ ሰው ያከሰረኝ ኪሳራ አለ ሽጦልኝ በወቅቱ ስሙን ባለማዞሩ ይሄን እንዲከፍለኝ ብለህ አቅርበሃል። ያ ተከፈለ፣ ሐቅህን ያገኘኸው። ምንም የሚጋጭ ነገር የለውም። የሚጋጭ የቱ ጋር ነው ብንል በአብዛኛው በቤተሰብ ህግ አንጻር አንድ ሰው የመፍታት ፍላጎት ሳይኖረው ፍርድ ቤት ይሄዳል። በህጉ መሰረት ደግሞ ፍቺ በቃ መጠየቅ ብቻ በቂ ነው ይላል። ምክንያቱም ሰው ይሄ በዚህ ምክንያት ነው የምፈታው። ለምሳሌ በኃይለ ሥላሴ ጊዜ የወጣው ህግ ታቤር ህጉ ላይ ያለው ምክንያት ያስፈልገዋል። ሰው ሲፈታ ምክንያት መጥቀስ አለበት። አሁን ደግሞ የተሻሻለ የቤተሰብ ህግ ማንም ሰው ምክንያቱን ሳይጠቅስ በቃ መፍታት አልፈልጋለሁ ከሌ ጋር መኖር አልፈልግም ብቻ ማለት በቂ ነው። ምክንያቱ ሚስጥር ነው። ሚስጥርህን በአደባባይ አውጣ አንለውም። እና ስለዚህ ብለው አንድ ሴት አሁን አቅርባ አንድ የሙስሊም ያልሆነ ዳኛ ቁጭ ብሎ ኢቭን በመደበኛ ፍርድ ቤት የተቀመጠ ሙስሊምም ቢሆን ተፋታችኋል ብሎ ቢወስን ያው ፍቺ የለም። እንግዲህ በሸሪዓው የተሟላ ፍቺ ለወንድ ነው የተሰጠው። ሴቶች የሚፈቱበት ሲጠይቁ ምናምን የንብረት ክፍፍል ሂደቱ ይለያያል። ይሄንንም እኔ እንደሚጋነንና እንደ ችግር አድርገን ልናነሳው አይገባም። አንደኛ ሸሪዓ ፍርድ ቤት ስልጣን ተሰጥቶታል። ተስማምተን እና ባለቤቴ ተስማምተን ሂደን በሸሪዓ ፍርድ እንዳኝ ካልን ህጉ አይከለክለን። እኛ ጋር ነው ያለው ስራው ማለት ነው። እኛን ነው የሚመለከተው። የኛ ቀልብ ጥሩ ከሆነና ለሸሪዓችን እውቅና የምንሰጥ ከሆነ እዛ የሚሄድ መብቱ ሙሉ አለ እንደ መንግስት ማለት ነው። መብት አለው። መደበኛ ፍርድ ቤት እኔ ፈልጌ ያው እዚህ ነው መፈታው ብዬ ከሄድኩኝ እንጂ በግድና እኔ ጋር ነው የምትፈታው አልተባልንም። የኛ ስራ ነው ማለት ነው። የውርስ ሀብት ክፍፍልን በተመለከተ የኛ ስራ ነው። ሙስሊሞች ሸሪዓ ፍርድ ቤት ስልጣን ተሰጥቶታል በዚህ ጉዳይ ላይ። እኛ አይ እኔ ከወንድሜ በግማሽ የሚያንስ ንብረት ለምን ወስዳለሁ መደበኛ ሄዳለሁ የምትል እህት ካለች እሷ ነች እንጂ ያጠፋችው ህጉ አይደለም። ህጉ ከፈለግሽ እዛ ሂጂ ብሎ ፈቅዶላታል። ይሄንን ማስፈጸም ነው። የቀሩን ጉዳዮች አሉ። በሸሪዓችንን የሚጎዱ ነገሮች የለም እያልኩ አይደለም። አብዛኞቹ እነዚህን በደንብ አድርገን ስንጠቀምባቸው አሁን ህግ ፈቅዶልን አይ እኔ ይሄንን ለማስፈጸም መተዛዘን ቢኖር አሁን ለምሳሌ ወንዱም ሐቁን ቢወጣና ውርስ ሲካፈሉ የእህቱ ላይ ያለበትን ኃላፊነት የሚወጣ ቢሆን እሷም የሱን ግማሽ መውሰድ ቅሬታ አይኖርባትም ነበር። ይሄንን ኃላፊነታችንን ከተወጣንና እዛ ሄደን የምናስፈጽም ከሆነ ህጉ ይሄንን ፈቅዶልን በዚህ የምናስፈጽም ከሆነ ተጨማሪ መብቶችን ለመጠየቅ መነሻ ይሆነናል። ግን እኛ ይሄንን ሳንጠቀም ተጨማሪ መብት ብንጠይቅ ይሄን ራሱ አላስፈጸምንም ማለት መቼ ሄዳችሁና ልንባል ነው። ስለዚህ አንደኛ ሸሪዓ ፍርድ ቤቶቻችንን ማጠናከር፣ ጉዳይ የማይጓተትባቸው ቶሎ የሚወሰንባቸው ችግሮች ያሉ ተወግደው እዛ መገልገል የኛ መብት ነው። በመብቶቻችን ተጠቅመን
ተጨማሪ የሚያስቸግሩን ብዙ ችግሮች አሉ። ያንን ለማንሳት ግን ያሉ ጉዳዮች እንቅፋት ይሆኑብናል። የኛው ሁኔታ አሁን ሴቶቻችን አንዳንድ ጊዜ በጣም አሳፋሪ ነገር ይናገራሉ። እንደዛ ሸሪዓ ፍርድ ቤት የሴት መብት ይመድላል ብለው ይናገራሉ። እኔ በዛ አልፈልግም። እስልምናችንን ተቀብለን ይበድላል ብላ የምታምን ከሆነ ወይም የምናስተምርበት መንገድ ልክ አይደለም ወይ ደግሞ ግንዛቤው የለውም ማለት ነው። ወይ ደግሞ ወንዱም ሴቱም ሁሉም የሚያወራው ይበድላል እያለ ነው። እስልምናውን ተቀብለናል፣ ግን በዚህ በንብረት ክፍፍል ምናምን ይበድላል ብለን የተቀበልነው ኮንሴፕቱ አልገባንም። ኮንሴፕቱ ቢገባን እንደማይበድል ማሳያዎች አንድ በጣም የሰበር ታዋቂ ዳኛ ነበሩ። አሁን ጠበቃ ሆነዋል። አቶ መሐመድ አሊ ይባላሉ። ያሰለጥኑ ነበርና ሸሪዓ ላይ ይህንን ሲያሰለጥኑ ለሀገር አቀፍ የህግ ባለሙያዎች ነው የሚያሰለጥኑት። በጣም ልምድ ስላላቸው በሚያሰለጥኑበት ጊዜ ሁሉንም በሚያሳምን ሁኔታ እንዴት እንደማይጎዳ እንዴት ፍትሃዊ እንደሆነ አድርገው አብራርተው በመጽሐፍም ጽፈዋል። በሞጁል በማሰልጠኛው ሞጁል ላይ በማሰልጠኛ ሁኔታዎች በስልጠና ጊዜም ገልጸዋል። ብዙ ሙስሊምም የገባው የዛን ጊዜ ነው። እሳቸው ሲያሰለጥኑ ነው። መሻይኾቹ ምኖቹ ተናግረው ሳይሆን አንድ የህግ ባለሙያ ናቸው። እሳቸው በራሳቸው ጥናት ሂደውበት ግማሽ ሲደረግ ግን እሷ የሚካካስበትን አምጥተው እኩል እንደሆነ በሚያሳይ መልኩ አሳይተዋል። እንዲህ አይነት ግንዛቤዎች በስፋት ሊፈጠሩ ይገባል እንጂ አሁን ሸሪዓ ተትቷል ወይም ደግሞ ሁሉ ጊዜ ፈመለም يحكم بما انزل الله እየተባለ የሚነሳው እኛ በውላችን ነው እንጂ ወሰን ነው። በውላችን ህጉ እንደዚህ ይላል ነው። አሁን ህጉ የሚለው ለዓለም አቀፍ ተቀባይነት ያለው ነገር አለ። ፓክታ ሱንት ሰርቫንዳ ይባላል። የላቲን ወርድ ነው። የላቲን ፍሬዝ የተቀመጠ ጃርገን ይባላል። ይሄ ማለት ውል በተዋዋይ ወገኖች መካከል ህግ ነው ማለት ነው። እኔና አንተ አንድ ውል ስናደርግ ሌላ ህግ አያስፈልገንም። ይሄው ነው ህጋችሁ ነው የምንባለው። የተዋዋል ነው። ሸሪዓውም እኮ የሚለን ይሄንን ነው አይደለም? ተዋውለናል። ምናልባት የምንዋዋልባቸው ነገሮች ህግ ቢፈቅዳቸውም እኛ ደግሞ በሸሪዓችን ብቻ ነው መዋዋል ያለብን። ሐራም የሆኑ ነገሮችን አንድ ሰው ቢራ ለመጫን አንድ ቦታ ለማድረስ ስምምነት ቢያደርግ ህግ ያስፈጽምለታል። እሱ ነው ራሱን መጠበቅ ያለበት። እኔ ቢራ የመጫን ስራ አልሰራም፣ በዚህ አይነት ውል ውስጥም አልገባም ብሎ ይጠብቃል። ይሄንን ራሱን ሸሪዓችንን ራሳችንን አስጠብቀን ብንሄድበት ህጉ በራሱ የሚጎዳን ነገር የለም። የሚጎዳን ቦታዎች አሉ። ከቤተሰብ ህግ አንጻር የንብረት ክፍፍል ጉዳይ፣ የውርስ ጉዳይ ላይ አሉ የሚጎዱበት ቦታዎች። እነዚህን በሂደት እዚህ የተሰጠንን መብት እየተጠቀምን የምናስተካክልባቸው ነገሮች አሉ። በአብዛኛው ግን ከሸሪዓ ጋር በሚጋጭ ሁኔታ እንዲሰራ የምናደርገው እኛ እንጂ ህጉ መኖሩ በራሱ ሸሪዓን ሚነካ ወይም ደግሞ በአላህ ህግ እንዳይወሰን የተደረገ ነው የሚያስብል አይደለም። መርሐባ ጀዛኩሙላሁ ኸይራን ጠበቃ ሰይድ። እስኪ ሰዓታችን ረፍት ደርሳለችና ረፍት እንመለሳለን። ወደና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከጠበቃ ሰይድ ጋር ያለን ቆይታ እንደቀጠለ ነው። ካፍታ ደቂቃ በኋላ ተመልሰን እንመጣለን። ሳትርቁ ጠብቁ። ካፍታ ቆይታ በኋላ ተመልሰን መተናል። ከጠበቃ ሰይድ አብደላ ጋር ያለን ቆይታ እንደቀጠለ ነው። ቅድም እያነሳን ከነበረበት ልቀጥልና ጠበቃ ምናልባት እስኪ አንዳንዴ ጥቅሞቹ ምንድን ናቸው? ወደዚህ ወደ መንግስት አካል መግባቱና አለመግባት ደግሞ አያስፈልገንም፣ በቃ ምን አነካካንኛ ሸክ ውስጥ ብንቀር ይሻላል። አሁን ምሳሌ ብዙ ሰዎች አሉ ሊማሩ ይፈልጋሉ ብሎ ከዛ ግን ከሸሪዓ ጋር ትንሽ ስለሚነካካብኝ እሱን ብተው ይሻላል ብለው ይተዋሉ። ሂንቱ እያላቸው ፍላጎቱ እያላቸው በቃ እነሱ በጣም ተንታክነት እያላቸው ማለት ነው። እና መተው ይሻላል ወይንስ መግባቱ? ጥቅሙስ ምንድን ነው መግባትና መውጣቱ ላይ? ሰው መቼም ይሄ ሀገሬ ነው፣ እኛ ኢትዮጵያውያኖች ነን፣ ሀገራችን ነው ብለን እየኖርን ነው እዚህ ሀገር ውስጥ የምናካሄዳቸውን የምናስፈጽማቸውን ነገሮች መቼም በጉልበት አናስፈጽም። ለዚህ ህግ እንደሚያስፈልገን ግልጽ ነው። ለምሳሌ ይሄ አፍሪካ ቲቪ ተቋም ነው። ይሄ ተቋም ይሄንን ቦታ በኪራይም ይዞት ወይም የራሱም ቢሆን አንድ ሰው አላግባብ መጥቶ ወስደዋለሁ ይሄንን ጉዳይ ወይ አሽግባችኋለሁ ቢል ደብድበህ ነው የምታባረው ወይስ ከመስጊድ ሰዎች ቁሙ
ያው ሊፈርስብን ነው አፍሪካ ቲቪ እንዲ ሊያረጉብን ነው ብለህ ሁሉ ጊዜ እየተደባደብክ ነው አትችለውም። ይሄን ማድረግ አይቻልም። ስለዚህ አንተ መብትህን ለሚያስከብርልህ አካል ማሳወቅ አለብህ። ማንም ሰው እዚህ ሀገር ውስጥ እኖራለሁ እስካለ ድረስ ህግን አልፈልግም ብሎ መኖር አይችልም። እኔ ይሄንን ቃን ዝም ብዬ ይዤብህ ብሄድ መልስ ትለኛለህ። አልመልስም ብዬ ጥዬ ብሄድ ለፖሊስ ነው የምትነግረው። እንግዲህ ህግ ጋር ገባህ እኮ ሳትፈልገው ብትማርም ባትማርም ትክክል ያው ለአግባብ ይዞ መሄድ ነው ማለት ነው። ስለዚህ ይሄንን ለማስፈጸም ሰዎች ያስፈልጉናል፣ ሙስሊሞች ያስፈልጉናል፣ በሸሪዓ የሚሰሩ ታማኝ የሆኑ። ባይኖር እኮ ያው የመስጊድ ጉዳይ እንኳን የመስጊድ መሬት እንኳን ቢገፋ ድንበር ገፍተሃል የሚለውን ሁሉ ጊዜኛ እየተደባደብን ዱላ ይዘን ወጣን አይደለም የምናስከብረው መብታችንን። መብት ለማስከበር ጠበቃ ያስፈልጋል። ይሄን ጠበቃ የምታምነው አንተ ሙስሊም ከሆነ ውስጥህ የሚያረካህ ያ ከሆነ ሙስሊም ጠበቃ ያስፈልጋል አይደለም። በየሙያው እኮ እንደሚያስፈልገው ሙስሊምም ያስፈልጋል። እንደውም በስነ ምግባር ተቆጥቁጦ አንዳንድ እንግዲህ አሁን ካንተም ገንዘብ ተቀብሎ ከተቃራኒህም ገንዘብ ወስዶ አንተንም ያስበላህ ሰው ሊኖር ይችላል። መጠቀማችን እኮ አይቀርም። ማንም ሰው አሁን በአብዛኛው በሀገራችን ሙስሊሙ ነጋዴ ነው፣ በንግድ ስራ ላይ ነው የተሰማራው። ይሄ በንግድ ስራ ላይ የተሰማራ ሰው እቃ ልኮ ገንዘቡን ሊከለከል ይችላል። ቼክ ተቀብሎ ላይከፈለው ይችላል። የት ነው የሚሄደው? ምን ያደርጋል? ምን አማራጭ አለው? ግዴታ ወደ መንግስት አካላት ይሄድ። አሁን በዚህ አልሰራም ማለት አይችልም። በቼክ አልሰራም፣ እኔ በዚህ ገንዘብ አልሰራም፣ ውል አልዋዋልም፣ አልሸጥም፣ አልገዛም ማለት አይችልም። ይሸጣል፣ ይገዛል። በሽያጭና በግዢ መካከል ችግር ይፈጠራል። እቃ ልከህለት ገንዘብ የማያስገባል፣ ገንዘብ አስገባው ብሎ የሚሸውድህ ሰው አለ። አንተን የሆነ ሜሴጅ ጽፎ የባንክ የሚመስል ላከልህ ገብቷል አልክና በኋላ ቼክ ስታደርግ አልገባም። ይህን ሰውዬ በህግ መጠየቅ የለብህም አንተ ሙስሊም መሆንህ። ይህንን አፉ ብለህ ሁሉንም እንትን ትላለህ። ስለዚህ ይሄንን የሚያስፈጽምልህ ደግሞ ሰው ያስፈልጋል። ሰው ካስፈለገ ደግሞ ሰዎች ህግ መማር አለባቸው። ሁላችንም የተወሰነ ጊዜ ነው ምድር ላይ የምንቆየው። አይ እኔ ህግ አትማሩ አያስፈልግም ብል ነገ በቃ ቆያለሁ፣ እድሜም ረጅም ከሆነ ደክሜ እኔ መስራት አልችልም፣ የሚተካኝ ሰው ግድ ያስፈልጋል። እንዳውም በብዛት ማለት ነው። ምክንያቱም ትራንዛክሽኑም እንደዚሁ እየሰፋ ነው የሚሄደው። ሰዎች በብዛት ያስፈልጋሉ፣ መማር አለባቸው ህግን። ሁሉንም ሙያ እንደሚማረው ሁላ ሰው ህግን በደንብ አድርጎ መማር አለበት። አላህ በሚወደው መልኩ በጥሩ ሁኔታ ደግሞ ማስፈጸም አለበት፣ ሰው ሳይበድል። ሸሪዓ ጋር ሊጋጭ የሚችል ከሆነ ያንን ጉዳይ መምከር ይችላል። እኔ በግል የማደርገው ነገር አለ። ሴቶች መጠው ፍቺ ክሰስልኝ ካሉኝ ሸሪዓ ፍርድ ቤት ሄደሽ መጀመሪያ ኒካ አውርጂ። ኒካ አይወርድልሽም እዛ ስለማይወርድ እኔ ይሄንን በዚህ በኩል አልተባበርሽ። ወንድየው ከሆነ ያው ፈታውሽ ማለቱን በቂ ስለሆነ መደበኛ ፍርድ ቤት ቢሄድ ችግር የለው። ለንብረት ክፍፍልሽ ከፈለግሽ መሄድ ትችያለሽ። እዚህ ጋር ደግሞ ብዙ ሴቶቻችንን መንገር የምፈልገው ሸሪዓ በጋራ የተፈራ ንብረት ለባል ብቻ ይሰጣል የሚል የተሳሳተ ግንዛቤ አላቸው። ሸሪዓ የግል ንብረት ለራሱ ይሆናል የግሉ ይሆናል ነው እንጂ የሚለው እሷ ከሱ ጋር ባልና ሚስት ተጋብተው አብረው ገዝተው አብረው ለፍተው እሷ የሆነ ቦታ ስትሰራ ወይ እሷ ልጆች ስታሳድግ አብረው የሰሩትን ገንዘብ ዝም ብሎ ሸሪዓ ለሱ ይሰጣል ብሎ እንዲህ አይነት የተሳሳተ ግንዛቤ አላቸው ብዙ ሴቶች። ስነግራቸው እንዲህ ነው እንዴ ገንዘብ አገኛለሁ እኔ አሁን ብሄድ ይሰጠኛል ለወንድ ብቻ ነው የሚሰጠው ሲሉኝ ሰምቼ ነው ይላሉ። እዚህ ላይ በደንብ ትምህርት ሊሰጥበት መሻይኾቻችን ትምህርት ሊሰጡበት የሚገባ ጉዳይ ነው። በደንብ ያስፈልጋል። ስለዚህ ኒካህ እንዲወርድላት ሳይወርድላት በፍርድ ቤት ተፋትቻለሁ ብለው ሄደው ሌላ የሚያገቡ አሉ። በሸሪዓው ኒካህ አልወረደም። ይሄ አደጋ ስላለው ይህንን መሻይኾች ትምህርት ሊሰጡበት ይገባል። እንደ አጠቃላይ መማር አለባቸው። ለሰዎች ጥሩ ውል የሚጽፉ በውል አለመጻፍ ምክንያት በጣም ብዙ ችግሮች አሉ። በመተማመን ይሰራል። ሙስሊም አይደለህ እንዴ እንደዚህ ምናምን ተብሏል። አላህ ሱብሓነሁ ወተዓላ ግን ተጻጻፉ ብሏል አይደለም። መጻፍ የሚችል ሰው አይ እምቢ እንዳይል ይላል አይደል ቁርአን ውስጥ። አላህ ይህን ዕውቀት የሰጠው ሰው እምቢ እንዳይል ጻፍልኝ ሲባል
ይሄ ማለት እኮ የህግ ባለሙያ ነው አይደል? ዞሮ እንደዛ ነው። የህግ ባለሙያ ነው የሚጽፍላቸው እኮ የብድር ውል ነው የሚዋዋሉት። በዚህ ጊዜ ይከፈላል ምናምን የሚያውቀው እኮ ህግ የተማረው ነው። ስርዓቱን ጠብቆ ነገ ፍርድ ቤት ሊፈጸም እንደሚችል አድርጎ ይጽፍላቸዋል። ጸሐፊ ካስፈለገ ደግሞ መማሪያ ያስፈልጋል። ስለዚህ ወንድም እህቶቼን መመክረው በደንብ መማር አለባቸው፣ ማህበረሰቡን ማገልገል አለባቸው። ጀዛከላሁ ኸይረን። ምናልባት ከዚያ ተያይዞ እንደ መስጂዶች ራሱ ሊሰራበትም የሚገባ ጉዳይ ነው። እስካሁን በጥልቀት ማለት መንግስት ምን ይላል፣ የመንግስት ህጎች እንዲህ ናቸው እንደ ሸሪዓ ተብሎ አስተምህሮት አይሰጥ ብዙ ጊዜ ቅድም እንዳላችሁት የሆነ ጣል ነው የሚደረገው። ደግሞ በቃ የሴት ልጅ እንዲህ ከሶስት ይሄን ያክል እጅ ነው ምናምን ተብሎ ይነገራል። ትምህርቱ ብቻ ለምንድን ነው ከምን አንጻር ነው ተበደለ አትበደለ የሚለውን ዲቴል ገብቶ የሚያስተምር አካሎች የሉም። እና እንደው የምታዳምጡን ሙስሊም ማህበረሰቦች እግረ መንገድ እንግዲህ ብዙ ነገር እየተጠቀመ ነው ብዬ አስባለሁኝና በዲናችን ላይ ያለውን ትምህርት ልክ ትምህርቱ ላይ ዓለማዊ ላይ እንዳለ ሁሉ ልናስተምር ይገባል። ምንም አይነት ብዥታ እንደሌለውም ደግሞ ልናነሳው ይገባል። ቅድም ጠበቃ አንስቶልን ነበረ መጀመሪያ አካባቢ ተነሱ አንዳንድ ነገሮች አረ ይሄም አይሆን ምናምን ተብሎ የነበሩ ኬዞች ማለት ነው። አላኩል ሐል የአይነት ሳቢዎች አሁን ሊጠፍሰዋል አልহামዱሊላህ። አሁን የሚቀረው እነሱን ተምሮ ወደ መሬት ማውረድና ለማህበረሰቡ ማስተራጨት ነው ይመስለኛል። ጠበቃ ምናልባት እስኪ ወደ እንትን ልምጣና እንደ በጠበቃነት ዓለም ላይ ስትሰራ በነበረበት ሰዓት ማትረሳው ኬዝ አለ አንተ ላይ በጣም የገረመ? እንግዲህ አንድ ሁለት ኬዝ ላንሳልህና አንድ ያስታረኩት ኬዝ ነው። በእርቅ መፈታቱ በጣም በህይወቴ ደስ ይለኛል። ያ ነገር ሰዎችም እንዳይዘናጉበትም ትምህርት ይሆናል። የሰው ልጅ የሚያስበው የሚሞተው ያረጀ ሰው የሸመገለ ነው ብሎ ነው። በዚህ አይነት ሁኔታ አንድ አባት እንዲያስቡና ሙሉ ንብረታቸውን ምንም ሳያስቀሩ በልጃቸው ስም ያዞራሉ። እንደውም እሳቸው ራሳቸው ሲነግሩኝ ሚስቴ ተው የተወሰነ እኮ ያስፈልጋል ይሉኝ ነበር። ሙሉ አካውንት ገንዘባቸውን ወደሱ ያስተላልፋሉ። ዳሩት አገባና በአንድ አመቱ ሞተ። አንድ ልጅ ወልዱ ንብረት ሙሉ በሱ ነው ያለው። የንብረት ስሞች እንዳለ ሙሉ በሱ አዙረውታል ጠቅላላ ከሚኖሩበት ቤት በስተቀር የባንክ ያላቸውን ገንዘብም ሙሉ ወደሱ አዞሩት። በቃ ልጅ ደርሶልኛል ከያልኳት አሉኝ ባለቤታቸው። ከዛ የልጅ አገባና አንድ ልጅ እንደወለደ ልጁ አራስ እንዳለ ሞተ። እና አሁን ትንሽ የለቅሶ ጊዜ ካለፈ በኋላ በቃ እሷማ ምን አላት አንድ አመት ስለኖረች ምናምን የሚል ጭምጭምታ ተሰማለች። እነዚህ ሰዎችማ በቃ ገፍተው ሊጥሉኝ ነው ትልና ሄዳ ቀጥታ ፍርድ ቤት አመልክታ ያው ህግ በሚያውቀው ግማሽ የሷ ነው ግማሽ የልጇ ነው። እንደ ሸሪዓ እንኳን ለአባቴ ይሄ ይደርሳል ለእናቴ ይደርሳል የሚል የለውም ህጉ። ሙሉ ለሙሉ የወለደ ሰው የሚወርሰው እሱ ነው። ሙሉ ያዞሩለት ደግሞ ከጋብቻ በኋላ ስለሆነ ግማሽ የሷ ሊሆን ነው። አላሁ አክበር። ከዛ በኋላ ይሄን ጨረሰችና ንብረቱን ወደ ማዞር ላይ ድንገት እኔ ስወጣ ፍርድ ቤት አየች። እኔን ለማናገር ፈራሽ። ታቀኛለች። አንድ አካባቢ ስለነበርን እሷ ልጅ ነች ትንሽ ነች ግን ታቀኛለች። መጣ ሄዳ ለወንድሟ ነገረችው። አንደኛ ሰፈር የነበረ ሰው ፍርድ ቤት እኮ አየሁት ጠበቃው ነው ላናግረው ፈርቼው ነውና አንተ አናግረው እሱ ወንድሜ ስልኩን ፈልገና ደወለልኝና ይሄን ጨርሳለች ቀጣዩን ፕሮሰስ አንተ እንድትይዝላት አለና ማከረኝ። መጣት አየዋት ልጅ ነች። እንግዲህ አሁን ያንን ጉዳይ ወደ ንብረት ክፍፍል ቢገባ በጣም በብዙ ሚሊዮን የሚቆጠር ስለሆነ እኔ የማገኘው ገንዘብ ብዙ ነው በፐርሰንት ሲታሰብ። ያንን እንዴት ነበር ምንድነው የሚያከራክርሽ? ያው ንብረት ያዙት አለ ምናምን በህጉ ያው የኔ መሆኑን አሳውጃለሁ። የሳቸው ሐቅ እንዳለበት ታውቂያለሽ ወይ አልኳት። አዎ ንብረቱ የሳቸው ነበር አዙረውለት ግን እሱ አዳብሮታል ሰርቷለች። እና እኔ በቃ እንደዚሁ ይሄን ጉዳይ ቢይዘው በቃ ነው ያውን አላህ ይቆጣብኛል። ማስፈጸሙ ግን ቀላል ነበር። በህጉ መሰረት ቀላል ነው። እሷም ግን አቃለው አለች ስትለኝ አይ አንቺ አሁን ልጅ ነሽ ሌላ ትዳር መያዝ ምንም ይኖራል ብትመረቂ ይሻልሻል። ልጅሽን ከዚህ በኋላ የምትወርጂው
ጥሩ እንዲሆንልሽ ሽማግሌዎች ቢመርቁሽ ይሻላል። ህግ ሰጠኝ ብለሽ እንደው ዝም ብለሽ ብትወስጂ በረካው ይጠፋል ይባክንብሻል አልኳትና እሺ መርሐባ አለችኝ። ህግ ይሰጥሻል መብትሽ ነው። ይሄን ከማግኘቱ ግን በጥሩ መንገድ መሄዱ ይሻልሻል በድርድር አልኳት። እኔ ሙሉ ይወስዱብኛል ብዬ እንጂ የሚደርሰኝን በስነ ስርዓት ከሰጡኝ ለዚህ ስምምነት ዝግጁ ነኝ አለች። እነዛ ጋርም ሄድኩና አናገርኳቸው። ፍርድ ቤት ክርክሩን እንተወውና በዚህ ብትሄዱ አልኳቸው። ከዛ በኋላ መርሐባ አሉ። ተደራደሩና ለልጅ የሚሰጠውን ለሷ የሚሰጠውን ወሰኑና ያው አብዛኛው ለአባት እንዲሰጥ ያው ብዙ ነው ተሰጠ። አንድ መኪና ጉዳት አድርሶ ስለነበረ ያው መከራከር የምትችለው መብት ያላት እሷ ስለሆነች ለሳቸው ደርሷል። አሁን በክፍፍሉ በሽምግልናው ክስ ሲመጣባቸው እሳቸው ፍርድ መልስ ሊሰጡ ሲሉ እርሶ ምን አገባውት አላቸው ፍርድ ቤት። እሷ ነች መከራከር የምትችለው። እሷን ሲደውሉላት በሽምግልና ተለያየን አይደለም ይሄ እኮ የእርሶ ድርሻ ነው እኔ ያገባኝም አለቻቸው። እኔ ጋር ደወሉልኝና ሲጠይቁኝ በቃ ችግር የለውም እኔ በሷ በኩል ቀርቤ እከራከራለሁ ውክልና ተስጠኝ አልኳቸው። እንዴ እስካሁን ውክልና አልሰጠችህም እንዴ? እኛ እኮ አንተ መክረሃት ክሱን መጀመሪያ አንተ የጨረስክላት መሰለኝ፣ ሁሉ ንብረት ለሷ እንዲሆን ያስደረክ መሰለኝ። አይ አይደለም እኔ የማይሰማውት የዚህ ጊዜ ነው ስል በጣም ዱዓ አደረጉልኝና እኔ እኮ መጀመሪያ አሉኝ ታዚያውን እንኳን ማስኬድበት ገንዘብ አጥቼ ነበር አሉ። ይሁላ ንብረት እያለ ሰደቃም ለማውጣት እንግዳ የምሸኝበትም ገንዘብ የለኝም ነበር አሉ። ሁሉ እንደሱ ስላዞርኩኝ እኔ እሱ ደርሷል እኔ አርጅቻለሁ እኔ ነኝ የምሞተው ነበር ሐሳብ ያሉ። አላህ ግን የፈለገውን ወሰደ አሉና በዚህ መሰረት ያው ያንን ጉዳይም ጨረስንላቸው በጥሩ ሁኔታ ስላለቀ እሳቸውም ከዚህ በጣም አጣብቂኝ ውስጥ ገብተው ከነበረበት ሁኔታ መውጣታቸው በጣም ደስ ብሎኛል። ትምህርት የምንወስድበት ነገር ግን አለ። አላህ Subhanahu Wa Ta'ala የፈለገውን ነው የሚወስደው። ወጣት ስለሆንኩኝ እኔ አልሞትም ብሎ እንደፈለገ ቢሆን ማንም ሰው እንደሚሞት ያሳያል። ሁለተኛ ሁሉንም ንብረታችንን ዓለምንም ሙሉ ዓለምንም ነገር አሳልፈን መስጠት እቺ ሴት ምክር የምትሰማ አላህን የምትፈራ ስለሆነች እንጂ ሁሉም ሰው ገንዘብ ይወስዳል ባዶ ታስቀራቸው ነበር። እሷም ተረገምና በሌላ ጣጣ ውስጥ ይገባ ነበር። ይሄ ኬዝ ሁሉ ጊዜ ታስበው ደስ ስለሚለኝ ይሄ አንድ ትምህርት ወስደበት ነው። በጣም የሚገርም ነው። ጠበቃ ምናልባት እነራሲ እንደው ካነሳችሁ በተጨማሪ ብንተማርኩበት እዛ ቦታ ላይ ሙስሊም የሆኑ ሰዎች ጠበቃዎች ወይ ደግሞ ያንተ መኖር ራሱ ያበረከተ አስተዋጽኦ አለ። ሌላ ካለ ቢሆን ኖርህን እሷ የነበረችው ያልሆነ ፍርድ ተፈርዶ ስምምነቱ ዝምድናውን ተቋርጦ ነበር የሚቀረውና ወደዛ መግባቱ ይበልጥ የተሻለ ነው። ወደ መንፈልገው መንገድ ለማስኬድ ህጉንም ሆነ እንትኑን ሸሪዓውን ውስጥ ላይ መገኘቱ የተሻለ ነው የሚል ነገር ነው ወስጄበታለሁ። ጀዛኩሙላሁ ኸይራን። ምናልባት በሰዓታችን ወደ ማገባደዱ ስለደረስ ማስተላለፍ የምትፈልጉት መልእክት ካለ? መርሐባ። እንግዲህ እኔ ማስተላለፍ የምፈልገው መልእክት ብዙ ጊዜ ሙስሊሞች ነጋዴዎች እንደውም ሌላም ማህበረሰብም ጭምር ስራ የምንሰራው በመተማመን ነው። በተለይ ደግሞ በአሁን ጊዜ በጣም መካካዶች በዝተዋል። ስለዚህ አላህ Subhanahu Wa Ta'ala እንዳዘዘን የምንሰራቸውን ነገሮች በጽሁፍ ማድረግ አለብን። አለማስረጃ የሚሰሩ ነገሮች በመብዛታቸው ምክንያት ዛሬ ብዙ ሰዎች መብታቸውን እያጡ ነው። ይመጣሉ ያማክሩናል። ሲያማክሩን ግን ምንም ማስረጃ የለውም። እኔ እኮ አምኜው ነው አብረን ነው የምንሰግደው እንዴ ስታየው እኮ ጺሙን እኮ እንደው ምናም ኑሩን እኮ የሰገደበትን ስታይ እንዲ ያደርገኛል ብዬ መቻስቤ ይላሉ። አላህ Subhanahu Wa Ta'ala ቁርአንን ያወረደው ለሙስሊሞች ለሙእሚኖች ነው። ተጻጻፉ ያለው ሙእሚኖችን ነው። መጻጻፍ ማለት መጠራጠር ማለት አይደለም። ስለዚህ እያንዳንዱን ነገር በማስረጃ በጽሁፍ ማድረግ ያስፈልጋል። ነገ ለሚመጣ ክርክር ያስቀርልናል። ሁለተኛ ደግሞ ሰዎችም ለዙልም እንዳይነሱም ያደርግልናል። ይከሰኛል አሁን ብክደው ከሶ ከሚቀበለኝ አማናዬን ብወጣ ይሻላል። ያ ሰውየውንም አገዝ ነው ማለት ነው። ያኛው ራሱ ለመበደል ፍላጎት ያለውንም የሰው ልጅ እኮ መጀመሪያ እኔ ካንተ ገንዘብ ስወስድ መክዳት ላልፈልግ ይችል ይሆናል። ከዛ በኋላ ግን ከተጠቀምኩ በኋላ ለምን የውላ ገንዘብ መልስለታለሁ ዘካም አልከፍልም ያለ አለ አይደለም። የመስጊድ የነበረ ሰው ያው ታሪኩ ረጅም ነው።
ግን የመስጊድ እርግብ የሚባል የነበረ ሰው መጨረሻ ላይ ረሱል ዱዓ አድርገውለት ሀብት ካገኘ በኋላ ከዘካ ክፈል ሲባል እኮ እምቢ ብሏል። አሳስቶት ማለት ነው ከመስጊድ ራቅ ሲል። ስለዚህ ሁሉ ነገሮችን በህግ የምንፈጽም ከሆነ ውላችን የተስተካከለ ከሆነ አክሲዮን ስናቋቋም ሁሉ ነገር ስናደርግ ህጉን ጠብቀን የምናደርግ ከሆነ ያ ሰው ብክደው ስለምከሰስ ብሎ ወደ ዙልም እንዳይሄድ ራሱ ያንንም በዳዩንም ተበዳዩንም የሚያግዝ ስለሆነ ሁላችንም የምንሰራቸውን ስራዎች እስካሁን በመተማመን በአማና መስራታችን ጥሩ ሆኖ እያለ አማና ደግሞ ይበልጥ እንዲጠነክር ደግሞ የሚያጠነክረውን ሁሉ ነገር በጽሁፍ እንድንሰራ አደራ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠበቃ ሰዒድ በጣም ደስ የሚል ቆይታ ነበር ያደረግነው። በእኔም በአፍሪካ ቲቪ ስም እዚህ ድረስ ሰዓት መስዋዕት አድርገህ ስለመጣ ከልብ ምስጋና እገልጻለሁ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከጠበቃ ሰዒድ አብደላ ጋር የነበረን ቆይታ ይህን ይመስላል። እንግዲህ ብዙ ነገሮችን እንደተማራችሁበት ተስፋ አደርጋለሁኝ። በተለይ የመጨረሻን እንደ ወስያ የተናገሯት እንደ መልእክት አድርገው ያስተላለፏትን መልእክት ሁላችሁም በያላችሁበት ላይ መተግበር የሚገባችሁ ነገር ነው። ጠበቃ ሰዒድ እንዳለው ይህንን ተጻጻፉ ወይ ደግሞ ውል ያዙ የሚለው ራሱ ቁርአን ውስጥ ነው ሸሪዓውን ያዘዘው እነማንን አማኞችን ነውና እንዳትዘናጉ የሚለውን ነገር እኔም አበክሮት እንድሰጡት በደንብ አድርጋችሁ ትኩረት እንድሰጡ ስል አሳስባለሁኝ። ለዛሬ ያስኩት ፕሮግራም ይህን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።